ጠራች ጠባሳ ከሰልፊት ቁጭ ማህፀንሽ ውስጥ ልጅ አስቀመጠው ልጄ የት እንዳለ ታውቂያለሽ? እኔ ግን አውቃለሁ። አስቻለው የት ነው ያለው? መጋዘን ውስጥ መጋዘን። ሴትዮዋ የሰሩትን ነገር ቶሎ ድረሽበት፣ እንደምን ብለሽ ቶሎ ድረሽ። የቻልኩትን እያደረግኩ ነው፣ ግን ሴትዮዋ በቀላሉ አይናገሩ። እንዲናገሩ አድርጊያቸው። ሴትዮዋ በጣም ኩራተኛ ናቸው። ምናልባት በክብራቸው ከሄድሽባቸው ሊናዘዙ ይችላሉ። እሺ አደርጋለሁ። መርማሪ የሆነ መላ አይጠፋ መሰለሽ ብሎ ነገር የለም። መጠጥ መጠጣት የለብሽም። ድፊ እሱ ከመደፋቱ በፊት የሚደፋው ሰው አለ። ስለዚህ አልደፋው። የሚደፋው ሰው አለ ማለት ማንን ነው የሚደፋው? የባልሽን እናት። የባሊን እናት? ምን ለማለት ፈልገሽ ነው? እንግዲህ ከመሬት ተነስቶ ልፈታሽ ነው ቢልሽ በተሰሪያ ምን ታደርጊያለሽ? እርስዎ ልፍታዎት ሲሉት ምን አደረጉ? አናቱን ብዬ ገደልኩት። እንዳ እኔ የተኛሁበት አልጋ ላይ ሌላ ሴት እንድተኛ ልፍቀድ? ምን እንደምታደርጊው? ምን እያጠጣሽ ነው? ምን እያደረግሽ ነው? ምንም። ምን አገባሽ ስትጀምር? ጥበበኛዋ መድኃኒት ወይዘሮ ወርቄ ቤት የምታገለግለዋ ወይዘሮ ወርቄን እንግዲህ አሳለው የት እንዳለ ዘርግፈው እንዳወጡና በዘመናቸው ሙሉ ሲሰሩት የነበረውን ሚስጥር እንዳለ አዘርግፋቸዋለች። ባላሰቡት ባልጠበቁት መንገድ እንግዲህ ወይዘሮ ወርቄ በሙሉ የሰሩትን እየዘረገፉት ይገኛሉ። በመጀመሪያ መቅደርደር ቢሞክሩም ነገር ግን አልቻሉም። መድኃኒት ጥበበኛዋ መርማሪ ፖሊሱ እንደምንም ብለሽ አውጣጫቸው ሲላት፣ አይ በፍጹም እሳቸው በቀላል የሚሸወዱ አይደሉም፣ ነገር ግን የሆነ መላላጠን በማለት የማር ጠጅ አመጣሁልሽ አባዬ። እናቴ በህይወት ዘመኗ የማር ጠጅ ትመኝ ነበር። እናቴ የምትፈልገውን ሳላደርግላት ልጇ ደርሼ የምትፈልገውን ሳላደርግ ሄዳለች ወደማይቀርበት እና እናቴ ትዝ ስትለኝ እናቴን ሳስታውሳት ለአንቺ አመጣሁልሽ ይሄን የማር ጠጅ አሁን አንቺ ስትጠጪው ካየሁት እናቴ እንደጠጣች ቆጥረዋለሁ። አባዬ እባክሽ ነገር አድርጊው ጠጪ በማለት ወይዘሮ ወርቄ በመጀመሪያም እንዴት ይሄንን አሰብሽ? እንዴትስ ለእኔ ልታመጭ ቻልሽ? ምን አስበሽ ነው አንቺ ልጅ ብትልም በፍጹም ምን ላስብ እችላለሁ? ማሰቢያሽ ትንሽ ናት ትይኛለሽ አይደል? ምን አስባለሁ ትላለች። መድኃኒት እንግዲህ ባንድም በሌላም ብላ ብዙ ጥበብ ተጠቅማ ወይዘሮ ወርቄን እንግዲህ ያለው ሚስጥራቸውን ወደ እንዲያወጡት አድርጋለች። በዚህ አጋጣሚ ፀሐይ እጅግ በጣም ተደስታለች። አስቻለው ያለበትን ተናግራለች። ወይዘሮ ወርቄ አስቻለው ጥሏት እንዳልጠፋና እሳቸው እንዳያሳገቱት ያወቀች ይመስላል። ፀሐይ እኔ ማርገዜን ሲያውቅ እስካረግዝ ድረስ ነበር የሚፈልገኝ፣ እንደዛ ሲንከባከብኝ የነበረው ሲሰግድልኝ የነበረው ልጅ ዛሬ ላይ ግን እንደዚህ አረገዝኩ ስለው ጥሎኝ የጠፋው ስለማይፈልገኝ ነው፣ ማርገዝናውንም ስለማይፈልገው ነው እያለች ብዙ ስታወጣ ስታወርድ ስትጨነቅ የቆየች ቢሆንም ነገር ግን እዚህ ጋር ጥሏት እንዳልጠፋ መጋዘን ውስጥ እንዳለ ተናግራለች። ሁሉንም ዘርግፋለች። ወይዘሮ ወርቄ ሚስጥሯን አወጣለች። መድኃኒት እንግዲህ በጥበብ ሚስጥሯን አስወጥታታለች። ዩዲትም የባለፈው ክፍል ላይ ወንደሰን መድኃኒት ለማጠጣት ስትታገል እያለ ነበር ቪዲዮ ያለቀው። አለም ደርሳለታለች። መድኃኒቱን ሳታጠጣው አለም ደረሰችባት። ምን እያደረግሽ ነው ደግሞ እዚህ ምን ትሰሪያለሽ ስትላት ምን አድርጋለሁ ብለሽ ነው? ያው መድኃኒት እንደገና ድጋሚ ቆሞ ሲሄድ እንድናየው ብዬ የሚያድነው መድኃኒት ልሰጠው ነበረ በማለት ነገሮችን እንግዲህ አሁን ይቅርበት ሰዓቱ አይደለም በማለት አለም ከሱ አጠገብ እንድትወገድ ወይስ ደግሞ እንድትወጣ አድርጋታለች። ፀሐይም መድኃኒት ጠጁን ይዛት ስታይ ምንድነው አንቺ ጠጅ ልጠጅ ነው እንደ ሰው ቤት እየሰራሽ በዲፊው ስትላት፣ አይ ከመደፋቱ በፊት የሚደፋው ሰው አለ። ማንን ነው? ምን ማለትሽ ነው? የባልሽን እናት ምን ለማለት ፈልገሽ ነው እያለች ፀሐይ በተደጋጋሚ ስትጠይቃት፣ እንዴት ምን ለማድረግ እየፈለግሽ ነው? ለምንድን ነው የማር ጠጅ ላባዬ ያመጣሽላት? የማር ጠጅ ላባዬ ያመጣሁላትማ ይሄ የማር ጠጁ በውስጡ የጌሾና የማሩ ውህደት እሳቸው ይሄን ማንኛውም ሰው ቢጠጣው ያሰክራል። ይሄን ደግሞ ከጠጡ እሳቸው ሲሰክሩ ሚስጥራቸውን በሙሉ እንደሚዘረግፉ ታምናለሁ። ስለዚህ ይሄ ነገር ለእሳቸው ይገባል። እስከ ዛሬ የሰሩትን በሙሉ ሳይወዱ በግዳቸው ይሄን የማር ጠጅ ከጠጡ በኋላ እንዳለ በሙሉ ለእኛ ይነግሩናል በማለት ለፀሐይ ትነግራታለች። ስለዚህ ወደ አባውን በቅል ያወጣዋል ሲባል አልሰማሽም? እንዳለ ይዘረግፉታል። ያኔ አንቺም የተጨነቅሽበትን ባልሽ ወዴት እንደሄደ አንቺ ጥሎሽ ሄደ የመሰለሽ ባልሽ ምናልባት ሚስጥር ይወጣልታል። መርማሪውም ሴትዮዋ የሰሩትን ነገር እያንዳንዱ ተወለድረሽበት አንቺ ፖሊስ አይደለሽ እንዴ? ይሄን ማድረግ ያቅትሻል? እያንዳንዱን እንቅስቃሴያቸው ለምን አትከታተይም? የገባሽበትን ረሳሽው እንዴ? ችግር የለውም የሆነ መላ አይጠፋም። ምንም እንኳን ሴትዮዋ በቀላል ሚስጥሯን ባታወጣም ነገር ግን የሆነ መላ አላጣም። እሱ ለኔ ተው በማለት እንግዲህ ስራዋን ሰርታለች መድኃኒት። በነገራችን ላይ ደግሞ በዛውን በሰበቡ የካታርን አስፋልት ጎዳና እያስጎበኛችሁ ነው። መድኃኒትም ለፀሐይ አባዬን እንዲህ በቀላሉ ልታቂያቸው የምትችል አይነት ሰው አይደሉም። ስለዚህ አስክረን ካልሆነ በስተቀር ሚስጥራቸውን ሊያወጡልን አይችሉም። አባዬን እኮ አውቃቸዋለሁ፣ ነገር ግን እሳቸውን አስክሮ እንድናዘዝ ማድረጉን ምን አስፈለገ?
ወይዘሮ ወርቅም ከውጭ ሲገቡ ጠጅ ይሸታቸዋል። ለካ የኔ ጉደች እንደ ከየት መጣ ብዬ እኮ ነው ጠጅ ሲሸተኝ። ታውቂያለሽ ድሮ ጎረቤቴ እጅግ በጣም ድሃ የመጨረሻ ድሃ ነበረች። እኔ ደግሞ ቀብር ያልካው እንደምታይኝ ነው። በማሩ በቂቤው በጮማው ነው ያደኩት። አሁንም እንደምታይኝ በገንዘብ ድልቅቅ ብዬ የምኖር። የማር ጠጅ እኮ ድሮ ቀረ። አሁን ደግሞ ምን ማር ጠጅ አለ ብለሽ ነው? እባክዎትን የእርስዎ ልጅ ከየትም ብዬ በእግር በፈረስ የሚወዱትን አመጣሁልዎት። እንግዳውስ ድሮ ያሳለፉበትን ጎሽ እንኳን አመጣሽልኝ። አመሰግናለሁ፣ ተባረኪ። ነገር ግን እሱ እንዳለ ሆኖ እንዴት አመጣሽልኝ? እንዴት ልታመጪው ቻልሽ? አባዬ ስለሚገባዎት ነው። እርስዎ ማር የሆኑ የማር ወለላ የሆኑ መቤት አይደሉም? ስለዚህ ገባዎት ብዬ ነው ያመጣሁልዎት። እንደሚገባኝ አውቃለሁ። ነገር ግን ምን አስበሽ ነው አንቺ ነገር ልታደርጊ የቻልሽው? በፍጹም ባልጠፋ ቀን እስከዛሬ ያላደረግሽውን ዛሬ እንዴት ልታደርጊው ቻልሽ? እያሉ እሳቸውም ጥርጣሬያቸውን ይቀጥላሉ። መድኃኒትም እባክዎትን አባዬ፣ እኔ ያስብኩት እናቴ ልጅ እያለሁ ደርሼ ገንዘብ ኖሮኝ የምትፈልገውን ነገር ማድረግ ስላልቻልኩኝ ይሄን ነገር የማር ጠጅ እንዳለች ነው እናቴ ወደ ማትቀርበት ያለፈችው። ነገር ግን ዛሬ ላይ ገንዘብ እጄ ላይ ሲኖር ባለደመወዝ ሲሆን ያ ነገር ለእርስዎ ባደርግ ለእናቴ እንዳደረግኩት ይሰማኛል። ሲጠጡት ባየው ደስ ይለኛል ብዬ ነው። ሌላ ምንም ነገር የለም፣ ላስብም አልችልም በማለት እሳቸውን እንግዲህ በቃላቶች ደልላ እንዲጠጡ ታደርጋለች። ወይዘሮ ወርቅም መጀመሪያ ስትጠራጠር የቆየች ቢሆንም ነገር ግን በእናቷ ብላ ስለነገረቻት እናቴ የምትፈልገውን ነገር ሳላደርግላት ህይወቷ ስላለፈ ይቆጨኛል፣ ዛሬ ላይ እርስዎ ላይ ባደርገው ለእናቴ እንዳደረግኩት ይሰማኛል በማለት መድኃኒቴ ነገር ስላሳመነቻቸው እያንጆኩን ሙሉ እያረፉ ይሄማ ነገር ወድጃለሁ እያለች ወይዘሮ ወርቄ ግጥም ያደረገችው እስከ መጨረሻው። በኋላም ያለውን በሙሉ መናዘዝ ጀመረች። መድኃኒትም ፀሐይ ወዳለችበት ሂዳ ምን አይነት ኩል ናቸው አንቺ ሴትዮ፣ ካፋቸው ከአንደበታቸው የሚወጣው ስድብ ብቻ፣ አንድ መልካም ነገር ከአንደበታቸው አይወጣም ትላለች። ፀሐይም እንኳን አየሽው እኔ ስሰቃይበት የኖርኩትን እንኳን ቀመሽልኝ። እኔ የምለው ጭንቅላታቸው ውስጥ የሚያፈበርክላቸው ፋብሪካ አለ እንዴ? ስድብ ናዳ። መቼም ይሄ ሁሉ ስድብ ካልተመረተና ካልተፈበረከ እንዴት ከየት ይመጣል? ዓለም ላይ ያለው ስድብና እርግማን በሙሉ እሳቸው ሳይሆኑ አይቀሩም የሚያመርቱት። ምን አይነት የስድብና የእርግማን ናዳ የተሸከሙ ሴትዮ ናቸው? መድኃኒትም ዞር ዞር ብላ ስትመለስ እንዳለ ጠጁ ተገልብጦ አልቋል። አባዬ አለ እኮ ሌላም በጀሪካን እኮ ነው፣ በጆክ መሰለዎት እንዴ? ጉልበት የሆነቱ አልጠጡ ደግሞ ጠጅ የጉልበት ያደክማል እንጂ ማን ያበረታላለች በማለት ወይዘሮ ወርቄ ተለፋደደች። ከጠጅ ቤት የሚወጣ ሰካራም ሰው መስላ አንደበቷ ሁሉ ተያይዟል። አባዬ በማር የተጠመቀ ሲሆን እንደሆነ ስለዚህ ይሄ ጉልበት ነው የሚሆነው። ስኳር መሰለዎት እንዴ? መጠጣት አለቦት። ወይዘሮ ወርቄም አፋቸው እየተንተባተበ ቢሆን ትክክል ብለሻል። እኔ እኮ ጉልበት የሚሆነኝ ማርና ወተት ነው። ያደግኩበት የኖርኩበት አይደል እንዴ? በማርና በወተት ጨማለቅ ያደግኩ ልጅ እኮ ነኝ። አሁንም እንደምታይ ነኝ፣ ቅብረር ያልኩ ቀብራራ። መድኃኒትም ለፀሐይ እሳቸው እናንተ መዳሞች ዘረቤሶች፣ እናንተ መናጤ ድሃዎች እያሉ የድሃ እያሉ የሚሰርቡን ራሳቸው የድሃ ልጅ እንደነበሩ ታውቂያለሽ እንዴ? እኔ አላውቅም። እኔም ከራሳቸው አንደበት ስለጠጣው ነው። ወደ አባውን ብቅል ያወጣዋል እንደሚባለው እያንዳንዱ እየዘረገፉልኝ ነው። ስለዚህ እሳቸውም ድሃ ነበሩ። አሁን ትሰሚያለሽ። በእኔ አብረን ሄድ እንግዲህ የባለሽን እናት ጉዳቸውን ስሚ። መድኃኒትም በጠጅ ካሰከረች በኋላ ወይዘሮ ወርቅ የራሳቸውን ከሳቱላት በኋላ እያንዳንዱን ነገር ባለቤታቸውን ራሳቸው ገለው ራሳቸው እንደቀበሩት ማጣራት ጀምራለች። የት ነው የቀበሩት ብትላቸው ሚስጥር ነው ማለት ለነገሩ ሚስጥሩን የት እንደቀበሩት ግን መናገር አልፈለጉም። እኔ ሰው ገድዬ እንዳልገደልኩ ኖር ያለሁ። አሁን ይሄን አንቺ ምን ይጠቅምሻል? ምንም እንኳ ቢሰክሩ ይችን ነገር ግን መናገር አልፈለጉም። እንደገደሉት ቢያምኑም የተቀበረበትን ግን መናገር በፍጹም አልፈለጉም። እሺ ልጅ ወት አስቻለው የት ነው ያለው? ልጅ ያስቻለውማ መጋዘን ውስጥ ነው ያለው። ማን ነው ያሳፈነው? መጋዘን ውስጥ ማን ያደረገው? እኔ ነኛ። ሌላ ማን ሊያደርገው ይችላል? በስተመጨረሻም ወይዘሮ ወርቄ እንደዛው እየተለፈደዱ ቢሆን ፀሐይን ተጠርተው ልጅ ያስቻለው የት እንዳለ ታውቂያለሽ? እኔ ግን አውቃለሁ፣ አንቺ ግን አታውቂም። አንቺ የተረከምሽ ልጄን እኮ በውበት ትሻማለሽ። ስለ ቀማሽኝ ነው ይሄን ላይ ያደረኩት። አሁን የት እንዳለ ነገሩኝ ቢሏቸው፣ ነገር ግን የት እንዳለ መናገር አልፈለጉም። እያንገራገሩ እያለ ቪዲዮ ያደገው እንግዲህ እዚህ ላይ ነው። የት መሰለሽ እያሉ እውነቱን ለማውጣት አልፈለጉም ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። የእናት ግፍ ድራማ ክፍል 85